አብርሽ እንግዲህ ከሀገር ወጥቷል ማለት ነው። ወደ ዱባይ ሄዷል። ዱባይ ሄዶም እንግዲህ ያው ለመጥፋት ወይ ነገር ምናምን አስቦ ሳይሆን ለሕክምና ነው ራሱን ቼክ ለማድረግ ነው እንጂ ሩትዬን ትቶ ማየት ሄዳል። ሩትዬ ንግስቷን ትቶ የትም አይሄድም አብርሽ ማለት ነው። ሩትዬ ንግስቷን ትቶ የትም አይሄድም። ስለዚህ አብርሽ ለሕክምና ወደ ዱባይ ሄዷል። ለዚህም ነው እንግዲህ ቪዲዮም እየሰራ አይደለም በሱ ቤት ማለት ነው። ለሕክምና ነው እንግዲህ ራሱን ቼክ ለማድረግ ነው። ይሄ ደግሞ ምንም ችግር የለውም ራሱን ቼክ አድርጎ ነው የሚመጣው እንጂ በዛው አይቀርም ማለት ነው። እንግዲህ ሰርጋቸውም በጋ ላይ ነው። ሩትዬም አርግዛለታለች። በጣም ደስ የሚል ነው እንግዲህ እየሰማን ያለ ነው። ሁላችሁም እንግዲህ በጣም ደስ ብሏችኋል። ኮሜንት ላይም እንኳን ደስ አላት ሩትዬ ያላችሁ እየጻፋችሁ ነው። እንኳን አብሮ ደስ አለን። እውነት ለመናገር በጣም ደስ ይላል። አብርሽ ወንድማችንም እንግዲህ ከዱባይ መልስ መጥቶ ከሩትዬ ጋር ቪዲዮ ይሰራል ማለት ነው። አንድ ላይ ቪዲዮ ይሰራሉ። አሁን የተቃጠለች ያለችው ሄርሜላ ናት። አሁን ሄርሜላ እየተናደደች እየተቃጠለች ትገኛለች ማለት ነው። ሁሌም ሄርሜላ መቃጠል፣ ሁሌም ነገር መድረግ ነው። እሷ ሄርሜላ ትቃጠልና በቃ እኔ ሁሌም እላለሁ ትቃጠል። ሄርሜላ በጣም ነው የምታናድረኝ እውነት ለመናገር ከሆነ። እናንተን እስኪ አታናዳችሁ? እውነት ለመናገር እስኪ እናንተን አታናዳችሁም? ኮሜንት ላይ እስኪ ጻፉልኝ እስኪ። እናም በጣም ደስ ብሎኛል። ዛሬ ሩትዬ ማርግዛለች። አብርሽና ሩትዬም አንድ ላይ ሆነዋል። አሁን ደግሞ አብርሽ ወደ ዱባይ ሄዷል። ከዱባይ መልስ እንግዲህ ያው ቪዲዮ አብሮ ይሰራሉ። በጣም ደስ የሚል ጊዜ ነው የሚያሳልፉት ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበለልኝ። ደህና ሁኑልኝ።